ቆይ እንጀራ ያለ መብራት ይጋገራል? አዎ በደንብ አድርጎ ይጋገራል። እርሶ ሰውዬ ደግሞ ኮቴ ይኖታል እንዴ? አሁን ምን ስትይ ነው የሰማሁሽ? እኔማ ያልኩት እንጀራ ያለ መብራት ይጋገራል ወይ ነው ያልኩት። እድሜ ለኛ መስሪያ ቤት ከልጅነትሽ ጀምሮ በጭስ ስትጨናበሽ አይደል እንዴ ኖርሽው? በዚህ በሰለጠነ ዘመን የእንጨት ምጣድ ተጠቃሚ ብቻ እያሉኝ እንዳይ። አዎ ምን አለበት ታዳሽ ኃይሎችን በመጠቀም የኤሌክትሪክ ፍጆታችንን ብንቀንስ። እኔ መሰረተ ትምህርት የተማርኩት ማይማ ከእርሶ የተሻለ አስባለሁ። እንዴ መንግስት የአየር ንብረትን ለማስተካከል ችግኝ እየተከለ ባለበት በዚህ ዘመን እንጨት ለማገዶነት ተጠቀሚ ማለትዎት እውነቴን ነው ከስልጣኔ 10 እርምጃ ወደ ኋላ መራቆትን ነው ማለት። ክርክሩትሽ ምን አለ ቁርሴን ሰተሽኝ ወደ ስራ ቤት ከሌለ ደግሞ ሂድ በይኝ ብትር ነው የሚሻለው። ፍጆታውንም ቀንስላት። የኑሮ ውድነት የከፋ መሆኑን ያወቁት እኮ መስሪያ ቤታችን አንድ እስክሪፕቶ በምስክር ፊት አስፈርሞ ሲሰጥ። ባልቦላዬ አሁን ግን ምግቡ አይደለም የቸገረኝ። ደግሞ ምን ቸገረሽ? ኃይል ነው የቸገረኝ ባልቦላዬ። የሺ ኃይል የእግዚአብሔር ተው እንጂ ኮሙተዋል። የለም ሂድ ብትኝ እኮ እስካሁን ሂጄ ነበር። እንዴ እስካሁን አለ እንዴ? እዚህ ቁጭ ብለህ ከምትዝት ቁርሱ እስከሚደርስ ምሳ አረቦ ትመጣ። ይኸውልህ ባልቦላ እኔ ቁርሴን ሳልበላ ቢሮ ከገባው ራሴን ያዞረኛል። ጠግበህ ስትገባ ደግሞ ህዝቡ ይዞር